አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላ። አጋጣሚ የሚገርማችሁ ነገር እስኪ ዛሬ ሀይሚዬና ብሩኬ ምንም ነገር አልለቀቁም እንዴ ብዬ ቤታቸው ገባ ስል ቅመምዬ እንደዚህ አላገኘኋትም። ወላሂ በጣም ነው የደነገጥኩት፣ ብታምኑም ባታምኑም በጣም ነው የደነገጥኩት። እና ቅመምዬ ምን ነካሽ የኔ ቆንጆ? ምን አገኘብን የኔ ውድ? ወይኔ ጉዴ! በጣም ነው የደነገጥኩት ወላሂ ሳየው። በቃ ልክ እንደገባው እኮ ነው ደግሞ። እስካሁን ድረስ ቲክታክ አልገባሁ ነበር፣ ቀን አካባቢ የገባሁ ነበርና ዛሬ ምንም ነገር አይልቁም እንዴ ጨረቃዎቻችን ምናምን ብዬ ግብት እንዳልኩ በቃ ይሄ ነው ያየሁት ማለት ነውና ሀይሚዬ እኔ ቆንጆ አላህ ይማርልን። ኧረ እናንተንስ ክፉ አይንካብን። ጨረቃዎቻችን ከክፉ ነገሮች ሁሉ አላህ ይጠብቅልን፣ አላህ ያሽርሽ፣ ቀላል ያድርገው። የምር በጣም ነው የደነገጥኩት። ልክ በቃ ከዚህ በፊትም ብሩኬ የሆነ ሰዓት ላይ እንደዚህ አሞት ለቆ ነበርና በጣም ነው የእሱን ራሱ ሳየው የደነገጥኩት ማለት ነውና እኔ አላቅም በጣም ስለምወዳቸው እንደዚህ አይነት ነገር ሲጀምር ያስደነግጣል አይደለ? ባታውቋቸውም ምን ባትሉም እንኳ ድንገት የሆነ ነገር እንትን ስትሉት ስታዩ ያላሰባችሁት ነገር ሲሆን ትደነግጣላችሁና እኔ ራሱ የዛኔ ራሱ ደንግጬ ነበር በብሩኬ ማለት ነውና ቅመምዬ እኔ ቆንጆ አላህ ቀላል ያድርገው። የኔ እናት የሰው ልጅ እኮ በቃ እንደዚህ ነው እኮ የሆነ በቃ ነገ ምን እንደሚፈጠርብን ዛሬ ምን እንደሚሆን በሰከንድ ውስጥ እኔ ራሱ እንደዚህ እያወራሁ ራሱ ምን እንደሚፈጠርብኝ አላውቅምና ከባድ ነው የሰው ልጅ እና ያው አላህ ይጠብቀን ከክፉ ነገሮች ሁሉ። በቃ ጥሩ አመለካከት ይኑረን። ፍቅር፣ አንድነት ይበልጣል የሚባለው ብዙ ጊዜ ለዚህ ነው። የሰው ልጅ ምን እንደሚፈጠር ምን እንደሚሆን አይታወቅምና ያው ሀይሚዬ ምንም አታስቡ፣ አትጨነቁ። ብዙዎቻችሁ አሁን እያለቀሳችሁ ምናምን ይሄ ማልቀስ ምናምን ጥሩ አይደለም ውዶቼ፣ ዋካችሁ ተው። እርግጥ ነው ያስደነግጣል ምናምን ድንገት ስታዩት እንደኔ ትደነግጣላችሁ። ግን ደግሞ ጸሎት አድርጉላት ቀለል ያለ እንዲያደርግላት እንጂ ምንም እንትን አታስቡ። ምናልባትም ደግሞ ይሄ የሴቶች ጉዳይ ምናምን ነገር ይሆናል። እሷን ያማታል፣ ከዚህ በፊትም ተናግራ ነበርና ያው ያማታል ይመስለኛል። እንደዚህ በየወሩ ምናምን ነገር ላይክ ሲመጣ ሁላችንም እንደሚሰማና አይነት ስሜት ይሰማታል። ግን ደግሞ ምናልባት የእሷ ደግሞ ትንሽ ሊያማት ይችላል፣ አይታወቅም። ያ አሁን ላይ ወሩ ስለሆነ ብዬ ነው ይሄን ነገር ያሰብኩት ማለት ነው። ብቻ ግን ቀላል ያደርግላት። ሁላችሁም ዱአ አድርጉላት፣ ጸሎት አድርጉላት እንጂ ይሄ ማልቀስ ምናምን ነገር ጥሩ አይደለም። እሺ ውዶች፣ ፈጣሪ ማስከፋት ነው ይባላል እና ትንሽ የሰው ልጅ ትንሽ አይመም ምናምን አይባልም እኮ ውዶቼ። እና በጣም እንትን አትበሉ እሺ፣ ጥሩ አይደለም እና ይሻላታል ደግሞ ይሻላታል፣ ችግር የለውም አታስቡ። ብሩኬ ወንድሜ እንግዲህ የኔ ቆንጆ ፈጣሪ ይማርሽ ብሎ ኮምቶላታል እና አዎ ፈጣሪ ይማርልን። ሀይሚዬ የኔ ቆንጆ እንዴ እንደዚህማ ሆናችሁ ማየት አንፈልግም እኛ። ቢስሚላ ኧረ ለጥላትም አይስጠው እንደዚህ እና አላህ አፊያሽን ይስጥሽ የኔ ቆንጆ፣ ጤናሽን ይስጥልን፣ ክፉ አይንካብን የኔ ቆንጆ። አላህ በያላችሁበት ሰላማችሁ ብዝዝት ያድርግልን። ደስታችሁን ሳቃችሁ ነው የምንፈልገው ሁሌም ቢሆን ማለት ነው እና ከክፉ ነገሮች ሁሉ አላህ ይጠብቅልን። የምር ከዚህ በፊት ራሱ ብሩኬ እንደዛ ሞት ሐኪም ቤት ሄዶ በሌሊት ምናምን ሁሉ ነው መሰለኝ ሄዱት ይመስለኛል እና እጁ ላይ እንደዚህ እንደ ቅመምዬ እንትን እያለ ነበር የለቀቀው ቲክቶክ ላይ ማለት ነው እና በጣም ነበር የደነገጥኩት። እንዴ ምንም ያልታሰበ ነገር ምናምን ልክ እንዴ ትናንትና ጥሩ ቪዲዮ ለቀውልን ነው እንደ ዛሬ እንትን ያሉትና ያለው። ከዛም በኋላ የዛኔ እንደውም ትንሽ ተነጋግረው ነበር መሰለኝ፣ ጥሩ ስሜት ላይ አልነበሩም። ግን ደግሞ ታርቀው አንድ ቤት ነበሩ ከቅመምዬ ቤት እያለ ነው ታስታውሱ ከሆነ ማለት ነውና ከዛ በኋላ ያው ደህና ሆነ ማለት ነው ብሩኬ እና ቅመምዬም ደህና ትሆንልናለች። ያለውን ነገር ደግሞ ምናልባት ማታ ላይ አካባቢ ቪዲዮ ሊሰሩልን ይችላሉ፣ በምን ምክንያት እንደሆነ ምናምን። አሁን ይሄን አይተን እኛ እንደምንደነግጥ እንደምናስብ ስለሚያውቁ አብራርተው ይነግሩናል። ብቻ ግን አታስቡ፣ ቀላል ያድርገው አላህ፣ ቀላል ያድርገው። አታስቡ ውዶች፣ አትጨነቁ። ዱአ ብቻ አድርጉላት፣ ጸሎት ብቻ አድርጉላት እንጂ አትጨነቁ። በጣም ከባድ ነው። ድንገታዊ ነገር የሆነ ስትሰሙ ይከብዳል። የምር እኔ ወላሂ አላሰብኩትም። በቃ እየተስተፈተፍኩ ማለት ነው። እንዴ ቀኑ ሙሉ ምንም ነገር አልለቀቁም እና ሀይሚዬና ብሩኬ ምንድን ነው ቪዲዮ አይሰሩልንም እንዴ በቲክቶክ ምናምን ብዬ ገባ ስል ይሄንን አየው ማለት ነው እና
ቢስሚላ በጣም ነው የደነገጥኩት ወላሂና ሀይሚዬ የኔ ቆንጆ ቀላል ይሆንልናል ኢንሻአላህ። እና አታስቡ ውዶቼ። አሁን ብዙዎቻችሁ ደንግጣችሁ በቃ ኮሜንት ላይ ሁላችሁም እያለቀሳችሁ ምናምን ያየኋችሁና ጸሎትና ዱዓ አድርጉላት እንጂ ለቅሶ ጥሩ አይደለም። ትድንልናለች የኔ ቆንጆ፣ ቀላል ያደርግላታል። አብሽር አታስቡ። ቡራዬም እንግዲህ ያው ማታ ላይ እንዳልኳችሁ ሊመጡ ይችላሉ በቪዲዮ በምን ምክንያት እንደሆነ ምናምን ያሳውቁን ይሆናል። ያው ይሄን አይተን በጣም እንደምንጨነቅና እንደምናስብ ያውቃሉና ይረዱናልና ያብራሩልናል ያለውን ነገር ማለት ነውና ታስቡ የኔ ውዶች። ሰላማችሁ ብዝዝት ይበልልን። የሚገርማችሁ እኔ ከዚህ በፊት የምሰራበት ቤት በጧት ነው የምነሳውና በጧት ተነስቼ ለሰውየው ስራ ሲሄድ ምግብ ቋጥራለሁ ምናምን ማለት ነውና በጧት ተነስቼ ምግብ ቋጥሬለት ከዛም በኋላ ቦርጭ ትንሽዬ ቦርጭ ነበረኝና እሱን ለማጥፋት ዝንጅብል በባዶ ሆድ ጠጡ ምናምን ሲባል ሰማሁኝና ከዛ ለ7 ቀን በተደጋጋሚ ዝንጅብል በባዶ ሆዳችሁ መጠጣት አለባችሁ ሲባል እኔ እህታችሁ ያንን በባዶ ሆድ ዝንጅብል አፈላሁኝና ጠጥታ አደረኩት ማለት ነው። ከዛ የዛን ሰዓት ደግሞ የሆነ ጦርነት ምናምን ነበረ። በቃ ላይክ የምታዩት ነገር ስልካችሁ ላይ በጣም የሚያስጠላ ነገር ነበርና ጭንቀት እኔ ብዙ አልችልምና እሱን ነገር በቃ ማታ የሆነ አይቼ የሚያስጠላ ነገር በቃ ካሜራዬ አልጠፋለኝ እና በጣም ተቸግሬ ነበረ። እና ከዛ በቃ በባዶ ሆዴ ያንን ዝንጅብል ጠጣሁበትና ያ ዝንጅብሉ ጨጓራዬን ነክቶታል መሰለኝና በቃ አንቀጠቀጠኝ ነው የምላችሁ። በጣም አንቀጠቀጠኝ ምናምን ነገር ሌላ ታሪክ ውስጥ ገባው ነው የምላችሁና ሰውነቴ በሙሉ መንቀጥቀጥ ጀመረ ምናምን። በጣም መተንፈስ ጀመርኩ። ልቤን ድክም ይለኛል። በቃ እኔ እንጃ እምሞትን ይመሰለኝ አልኳችሁና የሚታይ ነገር ጥሩ ነገር አይደለምና በቃ ምን ልበላችሁ፣ ጭንቀቱም ሌላ በሽታ ሆነብኝ። እና ሰው ሀገር ላይ ህመም አይመማችሁ ውዶቼ። እንደው ሰው ሀገር ላይም ባይሆን የትኛውም ቦታ ላይ አገራችሁም ላይ ህመም ማንም ሰው አይታመም ወላሂና በተለይ ሰው ሀገር ላይ ስትሆኑ ደግሞ በጣም ይከብዳል። ከቤተሰብ ርቃችሁ ምናምን ማለት ነውና እሱ ነገር ይቀረጽብኛል ታውቃላችሁ። እኔ የማስበው ለኔ ሳይሆን በቃ ለቤተሰቦቼ ምናምን በቃ የሚቀረጽብኝ ነገር እሱ ነውና ጭንቀቱ ይባስ በሽታዬን ጨመረው ታውቃላችሁና በጣም መንቀጥቀጥ ጀመረ ሰውነቴ ምናምን። ከዛ ሰዎቹን ጓደኞቼ በጣም አሰቡ። በቃ ውሃ በላይ ላይ ይለቁብኛል ምናምን። ከዛ ሰዎችን ሂደው ቀሰቀሷቸው ከእንቅልፋቸው ማለት ነውና ሱቢህ ነው ጧት ነው። ከዛ ቀሰቀሷቸው። ሴትዬ የመጣች እየሮጠች ምናምን አምቡላንስ ተጠራ ምናምን። ከዛ አምቡላንሶቹ መጥተው ቴምፕሬቸርን አዩ ምናምን፣ ቼክ አደረጉኝ። ጤነኛ ነኝ ግን የሚያስፈራ ነገር አይተሻል ወይ? የሚያስደነግጥ ነገር አይተሻል ወይ? እንቅልፍ አተኝም ምናምን አሉኝ። እና የዛኔም እንቅልፍ ማጣት ነበረብኝ። እንግዳ መጥቶ በጣም ረጅም ሰዓት ነበር የምሰራው። 3 ሰዓት 4 ሰዓት ብቻ ነበር የምተኛው ማለት ነው። እና በጣም ስራም ስለሚበዛብኝ እሱ ነገር ተጨማምሮብኝ ነበር መሰለኝና በቃ ምን ልበላችሁ በጣም ነው የደነገጥኩት። የዛኔ የደነገጥኩት መደንገጥ ማለት ነው በቃ መቼ ማረሳውም። እና ያለው ክብደትና ሰው ሀገር ላይ ስትሆኑ ትንሽዬ ህመም ሲሰማችሁ በጣም ትጨናነቃላችሁ። በቃ ሌላ ነገር ነው የምታስቡት። ከዛ ከእናንተ ካመማችሁ በላይ ጭንቀቱ ነው ቀድሞ እንትን የሚላችሁ እናንተን የሚጎዳችሁ። ሌላ በሽታ የምትገዙት በጭንቀትና ጭንቀት በጣም መጥፎ ነው። በዚሁ አጋጣሚ ሰው ሀገር ያላችሁ እህቶቼ ጭንቀት ሲሰማችሁ ቶሎ ብላችሁ ከሰው ጋር መሆን መቻል፣ ወይም ደግሞ ሰው ከሌለ ራሱ ስልካችሁ ላይ የሚያዝናና ነገር ወይም ደግሞ ዱዓ ጸሎት መስማት ማዳመጥ መቻል አለባችሁ። ውስጣችሁን ሊያረጋጋ የሚችለውን ነገር ማዳመጥ መስማት አለባችሁና ከዛ ነገር ከጭንቀት መውጣት መቻል አለባችሁ። ጭንቀት በጣም ለሰው ልጅ መጥፎ በሽታ ነው በነገራችን ላይ። እና አላህ ይጠብቀን ሁላችንንም ውዶቼ። እና ቅመምዬ የኔ ውድ የኔ ወርቅ አላህ አፊያሽን ይስጥሽን ይውድ፣ ሙሉ ጤናሽን መልስልን፣ ቀላል ያድርገው ሁሉንም ነገር። እንግዲህ ማታ ምን ይሆናል? ወላሂ በጣም ነው የደነገጥኩትና እናንተ በዚህ አይነት መንገድ ማየት አልፈልግም። ወላሂ ጨረቃዎቼ አላህ ይጠብቃችሁ፣ ሰላማችሁ ይብዛልኝ።